ሁለት አይነት ፈተና አለ። ሁለት አይነት ፈተና ለፕሮሞሽን የምንፈተነው ፈተና አለ። ለፕሮሞሽን፣ ለእድገት፣ ለከፍታ። ለዲሞሽን ደግሞ ለመውደቅ፣ ለመፈተን፣ ለመዋረድ ደግሞ የምንፈተነው አለ። ሁል ጊዜ ሰይጣን በእኛ ላይ የሚያመጣው ፈተና ለፕሮሞሽን ሳይሆን ለዲሞሽን ነው፣ ወይም ለማውረድ፣ ለማዋረድ፣ ለመጣል፣ ለማጉደል ነው። እግዚአብሔር በህይወታችን ሁል ጊዜ የሚያመጣው ፈተና ደግሞ ለፕሮሞሽን ነው። እግዚአብሔርን በህይወታችን ይፈትነናል። ሳይፈትነን ማዕረግ፣ ሳይፈትነን ወደ ከፍታ አያመጣንም። እግዚአብሔር ለምን ፈተነው? በምን ፈተነው? ለምን ፈተነው? ምን ያህል አብርሃም በእግዚአብሔር ላይ ትረስት እንዳለው፣ ምን ያህል በእግዚአብሔር ላይ እንደተደገፈ፣ ምን ያህል አምላኩን አብርሃም እንደሚያውቅ ኢንፋክት ሰው የመከራት ስደት ይችላል፣ የምቾት ስደት ነው የማይችለው። ሰው በባህሪው የምቾት ስደት አይችልም። ብዙ ሰው ሲመቸው ነው ጌታን የሚተወው። 12ኛ ክፍል ሲደርሱ ብዙ ተማሪዎች ጌታን ይተዋሉ። እንደምንም ያለፉ ግራጁዌት ሲያደርጉ ዩኒቨርሲቲ ጌታን ይተዋሉ። እንደገና ስራ ሲጀምሩ ጌታን ይተዋሉ። ከሀገር ሲወጡ ጌታን ይተዋሉ። ባይዘዌ እግዚአብሔር በመግደል እንደሚጠቅመን ታውቃላችሁ። በመግደል ይጠቅመናል። በመግደል ክርስቲያን መሆን ፈልጋለሁ፣ ክርስቲያን ሆኜ መዝለቅ ፈልጋለሁ። ዓላማዬ ቤተክርስቲያን መቅረት አይደለም፣ ዓላማዬ መንግስተ ሰማያት መጨመር ነው ለምትሉ ለእናንተ ይህን ነግራችኋለሁ። እግዚአብሔር ለሁለተኛው ህይወታችን፣ ለዘላለማዊ ህይወታችን ምን ያህል ግድ እንደሚለው ይጨክንብንና አንዳንዴ ይሰበስበናል። በብሉይ ኪዳን እኮ ኢየሱስ ሳይመጣ ከሞት የተነሱ አሉ። በብሉይ ኪዳን እኮ ከለምጽ የዳኑ አሉ። በብሉይ ኪዳን እኮ ተአምር ተደርጓል። ታዲያ በአዲስ ኪዳን ኢየሱስ ምን ሊፈጥር ነው የመጣው? ሰይጣን ለማስፈራራት ጥቁር ሆኖ ይሄንን አክሎ ቀንድ አውጥቶ የሚያስደነግጥ ፒክቸር ይዞ ይገለጣል። እግዚአብሔር ማንነቱን ይዞ ይገለጣል። አያስፈራራም፣ ያስፈራል። ዛሬም ከዛ ያልራቀ ነገር እግዚአብሔር እንደረዳኝ አብረን እናያለን። መጽሐፍ ቅዱሴን የገለጥኩት ዘፍጥረት ምዕራፍ 22 ላይ ነው። አይበቃኝም። ይሄ መጽሐፍ የሚጻፍበትን ቶፒክ ነው ያስኩት። አንድ ትልቅ ቮሊዩም፣ ትልቅ መጽሐፍ የሚጻፍበትን ርዕስ ነው ያስኩት። መጽሐፍ ቅዱስ ግን እንደዚህ ይላል፣ ለጠቢብ ጥቂት ቃል ይበቃዋል፣ እንደ ጠሊቅ ውሃ ይቀዳዋል ይላል። እና ለእናንተ ጥቂት ቃል ካስያዝኳችሁ እናንተ ደግሞ እንደ ጠሊቅ ውሃ ትቀዱታላችሁ ማለት ነው። ማለት ታሰፉታላችሁ፣ እናንተ ጋር ይሰፋል። እንደዚህ ይላል ዘፍጥረት ምዕራፍ 22 ቁጥር 1። አለፍ እያልኩ ነው ጊዜ ለመሻማት ተንምለው ብዙ ጥቅሶች ይዣለሁ ዛሬ። ወደዚህ ወደዛ አልወስዳችሁም። ጥቅሶቼን ሁሉ ስለጻፍኩት ማስታወሻዬ ላይ አለፍ እያልኩኝ ከዛ አነባለሁኝ። ርዕስ አድርጌ ያስኩትን በመልእክቴ መሃል እናገራለሁ። በጌታችን ስም ይህንን ቃል አብረን እንድናነብ ጠይቃለሁ። ዘፍጥረት ምዕራፍ 22 ቁጥር 1 እንደዚህ ይላል፣ ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? ፈተነው። አብርሃምን ፈተነው። እቺ ፈተነው የምትለው የኛ አማርኛ እጥረት ስላለባት ከእንግሊዘኛው እንበደራለን። ከእንግሊዘኛው ስንበደር እንግሊዘኛው ፈተና የሚለውን ቃል በሁለት መንገድ አሁን ለምን ብትሉኝ፣ አሁን እዚህ ጋር እግዚአብሔርም ከብዙ ጊዜ በኋላ አብርሃምን ፈተነው ብሎ ይናገራል። ጌታችን ኢየሱስ ደግሞ በማቴዎስ ምዕራፍ 6 ላይ ምን ይላል? ወደ ፈተናም አታግባን ብላችሁ ጸልዩ ይላል። እሱ ራሱ እግዚአብሔር ፈታኝ ሆኖ እንዴት ነው ወደ ፈተና አታግባን ብለን የምንጸልየው? እሱ ወደ ፈተና እንዳትገቡ ጸልዩ ይላል። እንደገና ደግሞ እርሱ ራሱ ፈታኝ ነው። ስለዚህ አማርኛው እዚህ ጋር ጠባብ ስለሆነ ሌላ ቦታ ምን ይላል ደግሞ ወደ ቆሮንቶስ ውስጥ እግዚአብሔር ማንንም በክፉ አይፈትንም የሚል ደግሞ ቃል ተጽፏል። እና እነኚህን ስናያቸው የሁለት አይነት ፈተና አለ። ሁለት አይነት ፈተና ለምሳሌ ለፕሮሞሽን የምንፈተነው ፈተና አለ። ለፕሮሞሽን፣ ለእድገት፣ ለከፍታ፣ ለበጎ ነገር፣ ለመልካም
የምንፈተነው ፈተና ለፕሮሞሽን ነው። ለዲሞሽን ደግሞ ለመውደቅ፣ ለመፈተን፣ ለመዋረድ ደግሞ የምንፈተነው አለ። ሁልጊዜ ሰይጣን በእኛ ላይ የሚያመጣው ፈተና ለፕሮሞሽን ሳይሆን ለዲሞሽን ነው፣ ወይም ለማውረድ፣ ለማዋረድ፣ ለመጣል፣ ለማጉደል ነው። እግዚአብሔር በሕይወታችን ሁልጊዜ የሚያመጣው ፈተና ደግሞ ለፕሮሞሽን ነው። ስለዚህ የእንግሊዘኛው ቃል ምን ይለዋል? ይሄኛውን ፈተና ፈተነው የሚለውን ቴስት ሲለው ሰይጣን የሚፈትነውን ፈተና ደግሞ ቴምፕቴሽን ብሎ ነው የሚናገረው። ቴምፕቴሽን የሚለው ቃል ኢቭል የሆነ ነገር ነው። ኢቭል መጥፎ ነገር፣ በክፉ እግዚአብሔር ለምሳሌ ማንንም ጠጣ ብሎ አጭስ ብሎ አይፈትንም፣ ወይም ኃጢአት ስራ ብሎ እግዚአብሔር ማንንም አይፈትንም። ነገር ግን ሰይጣን ይፈትናል። በእንደነኚህ አይነት ነገሮች፣ በጥፋት፣ በኃጢአት፣ በተለያየ ባድ ሀቢቶች ይፈትናል። ከዚያ የተነሳ ይህንን እግዚአብሔርም አብርሃምን ከብዙ ቀን በኋላ ፈተነው የሚለው ቃል ለፕሮሞሽን ነው ብያቸዋለሁ። ይህንን ሲያልቅ ምን ብሎ ይለዋል እግዚአብሔር? ምን አደረገው? አንድ ትልቅ ሊሻን፣ ትልቅ ማዕረግ ለአብርሃም ሰጠው። ምን የሚል ማዕረግ ሰጠው? የእምነት አባት የሚል ሰጠው። እና መጽሐፍ ቅዱስ ሁሉ አብርሃምን ምን ይለዋል? የእምነት አባት የሚል ሰጠው። ከምን በኋላ? ከፈተናው በኋላ እግዚአብሔር ፕሮሞት አደረገው ማለት ነው። እና በአእምሯችን እንደዚህ ሌሎችም አሉ። ዘፍጥረት ምዕራፍ 3 ላይ እግዚአብሔር ከፈጠራቸው ፍጥረት ሁሉ እባብ ተንኮለኛ ነበር ይላል። እሱም መታረም ይፈልጋል ከትልቅ ይቅርታ ጋር። ግን እውነቱን ለምን እባብን እንደ ክፉ አድርጎ ነው የሚያቀርብልን? ጌታችን ኢየሱስ ደግሞ እንደ እባብ ልባሞች ሁኑ ይለናል ማቴዎስ ምዕራፍ 10 ላይ። እነኚህን ማጣጣም መቻል አለብን። ማቴዎስ ምዕራፍ 10 እንደ እርግብ ምን ሁኑ? እንደ እባብስ? እንዴት የእባብን ልብ ለኛ ይመኝልናል ጌታ? ሻርፕ ማይንድ አለ። ወይም እንግሊዘኛው ቃል አሁንም ስለ እባብ የሚነግረን ምንድነው? ክራፍት ማይንድ አለው ነው የሚለን። ክራፍት ማይንድ ጠቢብ ነው ማለት ነው። ከእንስሶች ሁሉ እባብ ጅል አይደለም ማለት ነው። ስለዚህ ሰይጣን እንስሳን ሲመርጥ በጊዜው ግዙፍ እንስሳ አልፈለገም፣ ብልህ እንስሳ ነው የፈለገው። ብልህ የግድ ለብሶ መሄድ ስላለበት፣ የሆነ አካል ለብሶ መሄድ ስላለበት፣ ወደና አዳምና ሔዋን ለብሶ መሄድ ስላለበት የተሻለ ጭንቅላት ያለውን እባብን ነው የተጠቀመው። ምናልባት ሰይጣን ሳይጠቀመው እባብን እኛ ሰዎች ብናገኘው ኖሮ ዛሬ በጣም ብዙ ነገር ያግዘን ነበረ። እባብ እኔ ሲያትል ከአንድ ደሴት ወደ ሌላኛው ደሴት በባህር ወይም በመርከብ ክሮስ ለማድረግ ሲሄድ ፖሊሶቹ እዛ የሚወጡትን ሁሉ ለመፈተሽ የተጠቀሙት ውሾች ነው። እና መጥተው እያንዳንዳችንን የፈተሹን ውሾች ናቸው። አነፍንፈው ወይም ደግሞ አሽትተው ይሄንን ብዙዎቻችሁ ታውቃላችሁ። እና አሽትተው ብዙ ሀገር ስንሄድ ሻንጣዎቻችንን የሚፈትሹ ውሾች ናቸው፣ ታውቃላችሁ። በጣም የሚገርም የማሽተት እንትን ስላላቸው የተለያዩ ነገር እኔ ውሾች አሽትተው ከቃይን ይዤ ሄድኩትን የሀገር ቤት ምግብ አስጥለውኛል። ይሄኛው ቦርሳ ችግር አለበት፣ ይሄኛው ባግ ችግር አለበት ብለው አሽትተው ሳውዝ አፍሪካ ውስጥ ከምግቤን ይዤ የገባሁትን አስጥለውኛል ይዤ እንዳላልፍ። እና ምን ልላችሁ ፈልጌ ነው፣ እንስሶች አሁን ውሻ እንግዲህ አትሊስት በዚህ እንትን ብሏል። ከዚህ ይበልጥ ነበረ እባብ፣ ከዚህ የሚበልጥ ጭንቅላት ነበረው። ግን ሰይጣን ቀደመንና እሱ ተጠቀመበት። ያውም የሚደንቀው ነገር ካልተሰናከላችሁ ልንገራችሁ፣ 3 እባቦች አሉ መጽሐፍ ቅዱሳችን ውስጥ። አንደኛው እባብ ራእይ ምዕራፍ 12 ላይ ይገኛል። ሁለተኛው እባብ ዘፍጥረት ምዕራፍ 3 ላይ ይገኛል። ሶስተኛው እባብ ይሄ ነው የሚያሰናክላችሁ፣ ሆሊ ሰርፓንት ቅዱስ እባብ ሰማይ ውስጥ ይገኛል። ቅዱስ እባብ ምን ይባላሉ? ሱራፌል ይባላሉ። ሱራፌል ማለት የስሙ ትርጉም ሰራፊም ወይም ደግሞ ሰረፓንት ይባላሉ። ሰረፓንት ምንድን ነው የሚያደርጉት? የእግዚአብሔርን ዙፋን ቦዲጋርድ ናቸው። በእግዚአብሔር ዙፋን ዙሪያ የሚቀመጡ ናቸው። ኪሩቤል ሱራፌል የምንላቸው። ሱራፌል የሚለውን ትርጉሙን ሄዳችሁ ስታዩ ፖይዝን ፋየር የሆነ ፖይዝን የሚረጩ እባቦች ናቸው። ማለትም እሳት
እሳት ያለው መርዝ እግዚአብሔር እነኚህን ምድሪቱን ሊቀስፍ ሲል የሚጠቀማቸው እነኚህን እባቦች ነው። ካፋቸው ፖይዝን የሆነ ይረጫሉ አየር ላይ። ያኔ ቸነፈር መቅሰፍት የሚባለውን ነገር ያመጣል። የዳዊት ወታደሮች ወደ 73,000 ምናምን የሚደርሱትን ዳዊት ሰራዊቱን ስለቆጠረ እግዚአብሔር እንዴት በሰራዊት ትታመናለህ ብሎ እንደዚህ አይነት ነገር ነው ያደረገው። የስጋው እባብ አለ። ማን የተጠቀመበት? ሰይጣን የተጠቀመበት ደግሞ የስጋው እባብ አለ ዘፍጥረት 3 ላይ። የቀደመው ዘንዶ እባብ የሚለው ደግሞ ራእይ ምዕራፍ 12 ላይ አለ። እሱ ማን ነው ማለት ነው? የቀደመው እባብ ዘንዶ ወይም ደግሞ ሲጀምር ላይ ገና ቀይ ዘንዶ ብሎ የሚናገረው እሱ ደግሞ የወደቀው መልአክ ነው። የወደቀው መልአክ ነው። እና እነኚህን አሉ እዚህ ጋር እግዚአብሔር የፈተነው አብርሃምን በጉድ ቴስት ነው እንጂ ቴምፕቴሽን አይደለም። እኛም እኮ እስካሁን ድረስ አንደኛ ክፍል እንቀር ነበረ ለሁለተኛ ፈተና ባይኖረን ኖሮ፣ ሁለተኛ እንቀር ነበረ ለሶስተኛ ክፍል ፈተና ባይኖር ኖሮ። በየአመቱ ፈተና አለ። ለምን? ለፕሮሞሽን፣ ለሶስተኛ፣ ለአራተኛ፣ ለአምስተኛ እንዲያደርሰን። እግዚአብሔርን በህይወታችን ይፈትነናል። ሳይፈትነን ማዕረግ፣ ሳይፈትነን ወደ ከፍታ አያመጣንም። አብርሃምን ምን አደረገው ይላል? ከብዙ ጊዜ በኋላ ፈተነው ይላል። ፈተነው። እግዚአብሔር ለምን ፈተነው? በምን ፈተነው? ለምን ፈተነው? ምን ያህል አብርሃም በእግዚአብሔር ላይ ትረስት እንዳለው፣ ምን ያህል በእግዚአብሔር ላይ እንደተደገፈ፣ ምን ያህል አምላኩን አብርሃም እንደሚያውቅ ብዙ ጊዜ ብዙዎቻችን የመከራ ስደትና የምቾት ስደት አለ። ኢንፋክት ሰው የመከራ ስደት ይችላል፣ የምቾት ስደት ነው የማይችለው። ሰው በባህሪው የምቾት ስደት አይችልም። የምቾት ስደት ለምንድን ነው እንደዚህ ያልኳችሁ? ብዙ ሰው ሲመቸው ነው ጌታን የሚተወው። ብዙ ሰው 12ኛ ክፍል ሲደርሱ ብዙ ተማሪዎች ጌታን ይተዋሉ። እንደምንም ያለፉ ግራጁዌት ሲያደርጉ ዩኒቨርሲቲ ጌታን ይተዋሉ። እንደገና ስራ ሲጀምሩ ጌታን ይተዋሉ። ከሀገር ሲወጡ ጌታን ይተዋሉ። ባደጉና ሰክሰስ ባደረጉ ምቾታቸው በጨመረ ቁጥር ከምቾት ወደ ምቾት ወይም ከከፍታ ወደ ከፍታ ሲሄዱ ብዙ ሰዎች፣ ይሄ በትክክለኛ ስታቲስቲክስ የተጠና ነው። በኑሮም ደግሞ ብዙ ድሆች፣ ብዙ በምጉስቁልና ውስጥ ያሉ ሰዎች በዛ ጊዜ ከእግዚአብሔር ጋር ይጣበቃሉ። ነገር ግን ያ መከራ፣ ያ ችግር ሲያልፍና ኑሯቸው ሲመቻች ደግሞ ምን ያደርጋሉ? እግዚአብሔርን ማላላት፣ እንደገና ያላቸውን ህብረት መቀነስ፣ ፋይናሊ ኢቭን ይተዋሉ። ስለዚህ እግዚአብሔር አንዳንድ ጊዜ እንዴት ልበላችሁ፣ ከቤቱ እንዳንጠፋ አንዳንድ የመከራ ችንካሮችን ይቸነክርና በዛ ያስረናል። ሁልጊዜ ፊቱን እንድንፈልግ ያደርጋል። ለምን? ትልቁን ነገር እንዳናጣ፣ ዘላለማዊን ህይወት እንዳናጣ፣ በዚህ በምድራዊ ፈተና እንዳንወሰድ። ባይዘዌ እግዚአብሔር በመግደል እንደሚጠቅመን ታውቃላችሁ። በመግደል ይጠቅመናል። በመግደል መጽሐፍ ቅዱስ ላይ አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 32 ሄዳችሁ ስታዩ እንደዚህ የሚል ቃል በደንብ ስሙኝ። እዚህ ውስጥ በጣም ብዙ ማቹር የሆናችሁ ሰዎች አላችሁ። ሁሉ ጊዜ የምለው ነው፣ ሪኮግኒሽን እሰጣለሁ። በመግደል እንዴት እንደሚጠቅም ዘጋታል። ኢቭን ጳውሎስ በመግደል አንዱን ሰው ጠቅሞታል። ምን ይላል? በእናንተ መካከል ከአባቱ ሚስት ጋራ ያመነዘረ አለ። ስለዚህ ምን ይላል? በጌታ ቀን ነፍሱ እንዳትኮነን ለሰይጣን አሳልፎ ይሰጠችዋለሁ። ሰልቬሽኑን ሉዝ እንዳያደርግ፣ ደህንነቱን የዘላለም ህይወት ሉዝ እንዳያደርግ፣ እንዳያጣ አሁኑኑ ይሄን ሰውዬ ለሰይጣን አሳልፌ ሰጥቼዋለሁ፣ በስጋው ይሙት በነፍሱ ከሚሞት ይልቅ ብሎ ይናገራል። እና አሳልፌ ለሰይጣን ሰጥቼዋለሁ። ለምን? በጌታ ቀን እንዳይኮነን። ቀደም ያልኳቸው አንደኛ ቆሮንቶስ ላይ ስትሄዱ የጌታን ራት ሳይገባው የበላ ወይም ሳይገባው የበላ የጠጣ፣ አንዳንዶቹ ደክመዋል፣ አንዳንዶቹ ታመዋል፣ አንዳንዶቹ አንቀላፍተዋል። አንቀላፍተዋል ማለት ሞተዋል ማለት ነው። ኢንፋክት አንቀላፍተዋል ካለ የመንቃት እድል አላቸው። ለምን ተብሎ ሲነገር ከዓለም ጋር እንዳይኮነኑ። ኃጢአት ሰርተው ነው የሞቱት፣ ደህንነታቸው ግን ይጠበቃል። ሰልቬሽናቸው። ይህንን ዕውቀት ክርስቲያን መሆን ፈልጋለሁ፣ ክርስቲያን ሆኜ መዝለቅ ፈልጋለሁ። ዓላማዬ ቤተክርስቲያን መቅረት አይደለም፣ ዓላማዬ መንግስተ ሰማያት መጨመር ነው ለምትሉ ለእናንተ ይህን ነግራችኋለሁኝ። እግዚአብሔር ለሁለተኛው ህይወታችን፣ ለዘላለማዊ ህይወታችን ምን ያህል ግድ እንደሚለው
ይጨክንብንና አንዳንዴ ይሰበስበናል። አይኑ ይከብዳል፣ ፔንፉል ነው። ግን እኔ ማክሲመም ብኖር እኮ 100 ዓመት ነው ብኖር። በቃ ማክሲመም ከኖርኩኝ አይታሰብም 100 ዓመት ነው። ዘላለምን ከማጣ እግዚአብሔር ዘላለምን ከሚያሳጣኝ ነገር በሞት ቢሰበስበኝ ይሻላል። በራሴ ነው ምሳሌ የሰጠሁት። ዘላለሜን ከማጣ በሞት ቢሰበስበኝ 20 ዓመት እኮ ነው የሚቀርብኝ፣ 30 ዓመት እኮ ነው የሚቀርብኝ፣ 10 ዓመት እኮ ነው የሚቀርብኝ። ስለዚህ ወገኖች እግዚአብሔር ፎከስ የሚያደርገው ግድ የሚለው ኢቭን ክርስቶስ የመጣው ሰማይ ሆኖ መፈወስ እንደ በብሉይ ኪዳን እኮ ኢየሱስ ሳይመጣ ከሞት የተነሱ አሉ። በብሉይ ኪዳን እኮ ከለምጽ የዳኑ አሉ። በብሉይ ኪዳን እኮ ተአምር ተደርጓል። ታዲያ በአዲስ ኪዳን ኢየሱስ ምን ሊፈጥር ነው የመጣው? ምን ሊያደርግ ነው የመጣው? በአዲስ ኪዳን ምንድነው የጨመረው ነገር ብለን ስንል አንድ ነገር በብሉይ ኪዳን መስቀል ላይ የወጣ የለም። ለነፍሳችን ደህንነት ነው እንጂ ጌታ ኢየሱስ ክርስቶስ ፕራዮሪቲ አድርጎ ወደዚህ ምድር የመጣው ለስጋችን ደህንነት አይደለም። እሱ ሰከንደሪ ነው። ለሱ አገልጋዮቹ ይበቃሉ። ሰውን ለዚህም ነው ጌታ ምን አለ? ምዕራፍ 17 ቁጥር 1 የዮሐንስ ወንጌል ላይ ምን አለ? the appointed time ይላል። አባት ሆይ ልጅህ ያከብር ዘንድ ምን አሜን ሰዓቱ ደረሰ። የትኛው ሰዓት? የመስቀሉ ሰዓት። ደግሞ በጣም የሚገርመው ነገር እግዚአብሔር ሊከብር ክርስቶስ ሊዋረድ፣ እግዚአብሔር ሊከብር ኢየሱስ ሊሞት፣ እግዚአብሔር ሊከብር ክርስቶስ ሊሰቀል ሊሞት በመከራው እግዚአብሔርን ሊያከብር ነው። ደግሞ አንድ ቦታ ምን ይላል? ለዚህ ጊዜ መጣው ብሎ ይናገራል ጌታ። ለዚህ ጊዜ ለምን? ለመስቀል መከራ መጣው ብሎ ይናገር። ኢየሱስ የመጣው ዋናው በቃ አልዓዛርን እኮ ሲፈውስ አባቶች ሰዓቱ ደረሰ አላለም። ኖ አጀንዳ ውስጥ የለም። እግረ መንገዱን ነው። በውሃ ላይ ሲሄድ እንጀራ ሲያበላ ሰዓቱ ደረሰ። አሁን በውሃ ላይ ሊሄድ ነው። እንጀራ ላበላቸው ነው። 5ቱን እንጀራ 5000 ሰዓቱ ደረሰ አላለም። the only place ጌታ ኢየሱስ ሰዓቱ ደረሰ ያለው የመጣበት የኢየሱስ ክርስቶስና የእግዚአብሔር ቀጠሮ መስቀል ላይ ነው። ኢየሱስ መስቀል ላይ ቢጠፋ ኖሮ ሁሉም ነገር ፉርሽ ሆነ። ከስም ሁሉ በላይ ስም አይሰጠውም። ስሞች ሁሉ እንዲታዘዙለት አያረግም። ወገኖቼ በዚህ የመጣችሁ ከፈውስ በላይ ሌላ ፈውስ አለ። ከደህንነት በላይ ሌላ ደህንነት አለ። ልባችሁን በዛ ላይ እንድትጥሉ ትፈልጋለሁ። ቀደም አንድ ነገር አልኩ አይደለ? በሞት ይጠቅመናል። የሚገርም ነገር ነው። እኛ ሞትን በኔጌቲቭ ነው የምናየው። እግዚአብሔር ግን ሞትን እንኳን የዘላለም ህይወትን የሚያሳጣን ከሆነ በዚህ ምድር መቆየት የዘላለም ህይወትን የሚያሳጣ ከሆነ አሁን ይጨክንብናል። አሁን እኛ እናለቅሳለን፣ እንማረራለን። እንዴት ይሄን እንዲያረከው እንዲያናረ እዛ ስንሄድ ግን ለዘላለም እናመሰግናለን። እንኳን ገደልከኝ፣ እንኳን ወሰድከኝ፣ እንኳን በጊዜ ሰበሰብከኝ እንለዋለን። ወገኖቼ እንለዋለን። እውነት ነው የምነግራችሁ። ኦብቪየስ ይሄ ክርስትና ለካ እውነት ነው። ይሄ ክርስትና ለካ ትክክል ነው። ክርስትና ብቻ የሰማይ ቤት አለው። ሌላው እምነት የለውም። ስሜታዊ ሆኜ አይደለም የምናገረው፣ ሪያሊቲ ነው የምናገረው። እንኳን ክርስቲያን ሆናችሁ ለጌታ ክብር አምጡ። እንኳን ክርስቲያን ሆናችሁ፣ እንኳን ክርስቲያን ሆናችሁ። እውነቴን ነው የምላችሁ። ባለፈው ብያለሁ፣ የደህንነቴን ደስታ አትውሰድብኝ አለ ዳዊት። ንጉስ ንግስናው አይበቃውም እንዴ ለመደሰት? አልበቃውም። ከንግስናዬ በላይ የንግስናዬን ደስታ ብትፈልጉ ሰደው፣ የደህንነቴን ደስታ ግን አትውሰድብኝ። እኔ በብዙ ነገር አዝኛለሁ። በማግባቴ ተጸጽቼ አውቃለሁ። በመውለዴ ተጸጽቼ አውቃለሁ። በመፈጠሬ ተጸጽቼ አውቃለሁ። ጌታን በማግኘቴ ግን ላለፉት 44 ዓመት በላይ ተጸጽቼ አላውቅም። አም ቤኔፊትድ ተጸጽቼ አላውቅም። እውነቴን ነው የምላችሁ፣ በጌታ ፊት ነው የምላችሁ። አንድ ቀን ጌታን መከራ ተቀብያለሁ፣ ተሰድጃለሁ፣ በጣም ብዙ ዋጋ ከፍያለሁ። በጣም እዛ ውስጥ አልገባም። ነገር ግን አንድ ቀን ሪግሬት አድርጌ አላውቅም። አንድ መዝሙር አለ፣ ዓለም ከፊቴ መስቀል ከኋላ። ያ ድርሰት የተደረሰው አንድ ሚሽነሪ ከውጪ መጥቶ ወደ አፍሪካ
ዚዩንግሊቭ እንደዚህ የሚባል ሰው ነው። ሚሽነሪ መጥቶ ልጆቹንና ሚስቱን ይዞ ሲመጣ በቢጫ ወባ መርከብ ላይ እየተጓዘ ያለ ወደ 3 ወር እየተጓዘ ያለ ሚስቱ ሞተችበት። ሚስቱ ስትሞት እንዲህ አለ፣ ኖ ተርኒንግ ባክ አለ። ኖ ተርኒንግ ባክ፣ አልመለስም አለ። እንደገና ደግሞ እየሄደ ያለ ልክ ሊደርስ አፍሪካ ውስጥ ሊገባ ሲል ደግሞ እንደገና አሁንም ልጆቹ ሞቱ። አሁንም ኖ ተርኒንግ ባክ። እዛ ላይ ተመስርተው ነው ኖ ተርኒንግ ባክ the cross ahead of me, the world behind me, the cross ahead of me ብሎ የተዘመረው መስቀል ከፊቴ ዓለም ከኋላ ያለ ኖ ተርኒንግ ባክ፣ ኖ ተርኒንግ ባክ። ይሄ ሰውዬ እንደዚህ ጉባኤ ተሰብስቦ ለአፍሪካ የሚሽነሪ ገንዘብና ዋጣ ሚሽነሪዎች ለመላክ ሲባልና ምጽዋት ሲሰበሰብ በፊቶቸው እየሄዱ ሲሰበስቡ ታዳጊ ህፃናቶች የቸርች ቲኔጀሮች ናቸው የሚሰበስቡት። ሲሰበስብ ብዙ ሰው ገንዘብ ሰጠ። እዚህ ሰውዬ ጋር ሲደርሱ ግን ምን አለ? መባውን ትንሽ ዝቅ አርጊው አላት። ቅርጫት ነው። መባውን ትንሽ ዝቅ እንደ አሁንም ዝቅ ብዙ ገንዘብ ሊሰጥ ነው ብላ ልጅቷ ዝቅ አሁንም ዝቅ አርጊው አሁንም ዝቅ አሁንም ዝቅ መጨረሻ ልጅቷ ዝቅ የምታደርግበት ስለሌለ መሬት ስታስቀምጠው ራሱ ገባበት። ለአፍሪካ የምሰጠው እኔ አለ ልቤን ነው የምሰጠው አለ። ራሴን ነው መባ ውስጥ የምጨምረው ብሎ ራሱን ነው መባ ውስጥ የጨመረው። ይሄ ሰው የሞተ አፍሪካ ውስጥ ሲሞት አገሩ ያሉ ሰዎች ሬሳውን ላኩልን ሲሉ አፍሪካ ያሉ ሰዎች አንልክም። በሬሳው ላይ ትልቅ ችግር ነበረ። መጨረሻም እንዳደረጉ ታውቃላችሁ። ሰውየውን ሬሳውን ቀደዱና ልቡን አፍሪካ ውስጥ ቀብረው ባዶ ስጋውን ላኩት። ባዶ ስጋውን። ያንን መቃብር ሄጄ አይቻለሁ፣ አይቼዋለሁ። ስለምንድን ነው ላወራ የፈለኩት? እግዚአብሔርም ከብዙ ጊዜ በኋላ አብርሃምን ፈተነው። አንዳንዴ እንዲህ የምንለው የኛ ተረት አለ። ምን አሁንስ ባይኔ መጣህ? እግዚአብሔር ባይኑ ነው የመጣው በአብርሃም በመጨረሻው አይኑ። ወደ 25 ዓመት በጸለየው ጸሎት ላይ ነው መጥቶ ምን አለው? የምትወደውን ደግሞ ሲያባባው እንደዚህ ይላል እግዚአብሔር። ዝም ብሎ እኮ ልጅን ስጠኝ ብለው ጥሩ ነው። አብርሃም ሆይ አለው። አብርሃም እነሆኝ አለው። የምትወደውን አንድ ልጅህን። ይህንም ባይጨምር እግዚአብሔር ጥሩ ነበረ። የምትወደው አያስፈልግም፣ አንድ ልጅህ አያስፈልግም። ይሄ የአብርሃምን ልብ ያባባዋል። አብርሃምን ምን ላርገው? አበዛዋለሁ ልትለኝ ነው እንዳሸዋ? አበዛዋለሁ ልትለኝ ነው እንደከዋክብት? አይደለም፣ ግደለው ልልህ ነው። በጣም የሚደንቀኝ የእግዚአብሔር ጥሪ ብቻ ሳይሆን የአብርሃም ምላሽ። በደንብ ስሙኝ ባካችሁ። እንደዚህ ይላል የአብርሃም ምላሽ። ይኸውላችሁ አብርሃምም እነሆኛል ሂራያም አለሁ ምን ልበል ምን ላድርጋለሁ? የምትወደውን አንድ ልጅህን ይስሐቅን እስማኤልን ደግሞ እንዳይወስድ ነው። ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እነሆም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው ይላል። አሁን የአብርሃም ምላሽ እዩ። በጣም ይገርመኛል ይሄኛው የአብርሃም ምላሽ። አብርሃምም በማለዳ ተነስቶ፣ እኔ በማለዳ አልነሳም ለዚህ ጥያቄ። በማለዳ ለመነሳት እንደውም የዛን ቀን አሞኛል ብዬ አንድ ቀን ባሳልፍ ደስ ይለኛል። ዛሬ መውጣት አልችልም ብዬ በማለዳ ልጅህን ግደል ለተባለ ሳይረፍድ ደግሞ ወዴት ብሎታል? እኔ ወደማሳይ ቦታ ያን ስፍራ እድል አግኝቼ ሄጃለሁ። እዚህ ጋር ሆኖ ነው አብርሃም ሞሪያ ተራራን ያየው ይላሉ። እዚህ ላይ እና ያንን ተራራ ጫፍ ላይ ነው፣ ከፍ ያለ ቦታ ነው። በደንብ አድርገው ሰርተውታል እስራኤሎች። እና እዛ ጋር ቆሞ ነው አብርሃም ልጁን የሚሰዋበትን ቦታ እዛ ነው ተራራው ብሎ እግዚአብሔር ያሳየው ይላልና በምትወደው በማሳየ ቦታ ትሰዋልኛል አለ። አብርሃምም ማለዳ ተነስቶ እኛ እኮ ማለዳ ተነስተን ቸርች መምጣት አቅቶናል። በጣም ሲምፕል የሆነ ነገር፣ በጣም ተራ ማይነር የሆነ ነገር እንደዚህ ያማረ ወንበር ላይ ለመቀመጥ እሁድ እኮ እንቅልፋችን ከጣፈጠን ሄደን ለማምለክ አብርሃም ልጁን ለመሰዋት early in the morning ነው የሚለው። early in the morning በማለዳ ተነስቶ ልጁን ይዞ ሄደ ብሎ ይናገራል። መንገዱ 3 ቀን ፈጀበት።
ምን አለበት የአንድ ቀን መንገድ ቢያደርገውና ቶሎ ቢገላገል? እስኪ ልጃችሁን ይዛችሁ 3 ቀን እኮ ለእናንተ በጣም ሰፈሪንጉ በጣም ከባድ ነው። 3 ቀን ሲያወጣ ባይዘው ፊልሙን አይታችሁ ከሆነ ጥሩ አድርገው ሰርተውታል። የአብርሃምን ፊልም በጣም የሚገርም ይሟገታል፣ መንገድ ላይ ይቆማል፣ እንደገና ይሄዳል፣ ይወድቃል፣ ይነሳል። ምናልባት ምን ነው ባልወለድኩት? ምንድነው ይሄ እግዚአብሔር? ይሄ ያህዌ የሚባል አምላክ ሳልመረምረው ነው እንዴ የተከተልኩት ያመንኩት? ስንት ነገር ነው ይሄ እግዚአብሔር የማይቻል ማይሆን ነገር። በ75 ዓመቴ ስም ቀይር አለኝ። ማን ነው በ75 ዓመቱ ስም የቀየረ? ተገረዝ። ማን ነው በ75 ዓመቱ የተገረዘ? ከሀገርህ ውጣ፣ ከዚህ ከዛ ተለይ። ይሄ ሁሉ ከባድ ነው። የመጨረሻው ከባድ ግን ምን አለ? ልጅህን ሰዋለኝ። ለዓይን በሚያጓጓ ጊዜ ምናልባት እግዚአብሔር ቀንቶ ይሆን? ስሙ በደንብ ቀንቶ ይሆን እግዚአብሔር? ምን ከአብርሃም ሳይወልድ ከእግዚአብሔር ጋር የነበረው ዲቮሽን አሁን ከልጁ ጋር ወዳለ ዲቮሽን ተቀይሮ ይሆን? አንድ ነገር ልነግራችሁ በዚህ አጋጣሚ እፈልጋለሁ። እኔም እንደዛ ነኝ። እግዚአብሔር ብሎኛል። ፈርስት ቦርን ልጄ ላይ በጣም አይኔን ጥዬ ነበረ። እግዚአብሔር አይንህን አንሳ አለ። መጽሐፍ ቅዱስ ላይ እንደዚህ ይላል፣ the holy of holy ይባላል። ካህኑ ብቻ የሚገባባት ቅድስተ ቅዱሳን አለች። እዛ ውስጥ እግዚአብሔር ማንንም ማየት አይፈልግም፣ ሰውየውን ብቻ ነው ማየት የሚፈልገው። የምንወዳቸውን ነገሮች ወደ ቅድስተ ቅዱሳን ካስገባናቸው እግዚአብሔር አውጡ ይላል። ካላወጣን እሱ ያወጣቸዋል። ስለዚህ ለሁሉ ነገር ገደብ አለው። ለእግዚአብሔር ብቻ ነው በህይወታችን ገደብ የሌለው። ለእግዚአብሔር ብቻ ነው ገደብ የሌለው። ከባለቤቴ ጋር የጋብቻ ቀለበት ሳደርግ አንድ ነገር አልኳት። ይሄን ቀለበት ለማንም እንዳትሰጪ፣ ከእጅሽም እንዳታወጪ፣ ነገር ግን ለእግዚአብሔር ከሆነ ስጪ ነው ያልኳት። ለእግዚአብሔር ከሆነ እውነትም እቺን ቤተክርስቲያን ስንሰራ የመጀመሪያ ፈንድሬዚንግ ያደረግነው ሁለታችንም ቀለበታችንን ሰተን ነው። የዛሬ 19 ዓመት አካባቢ። ለእግዚአብሔር የሚከለከል ነገር የለም። why we are his property። እኛ ይውላችሁ አንዳንድ ሰው አባሌን ወሰድክብኝ። አባል የኛ አይደለም፣ ወንበሩ ነው የኛ፣ አዳራሹ ነው የኛ፣ ይሄ ማቴሪያል ፕሮፐርቲው ነው የኛ። ህዝቡ የእግዚአብሔር ነው። ህዝቡ የእግዚአብሔር ፕሮፐርቲ ነው። ህዝቡ የእግዚአብሔር ነው። እኔ ፈራለሁ በአንድ ነገር የምንጠየቅ ይመስለኛል። ለየቤተ ክርስቲያናችን በሰጠነው ስም ለየቤተ ክርስቲያናችን የለማ መጽሐፍ ቅዱስ ውስጥ የለም። የቆሮንቶስ ቤተ ክርስቲያን ማለት የከተማ ስም ነው። ሮሜም የከተማ ስም ነው። ገላትያም የከተማ ስም ነው። ከፈረንሳይ በታች የምትገኝ ሀገር ናት። የከተማ ስሞች ናቸው እንጂ የቤተ ክርስቲያን ስም አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ላይ ጳውሎስ ከመልእክቶቹ ሁሉ እነኚህ ሁለት መልእክቶች ላይ ምን እንዳልታውቃላችሁ የእግዚአብሔር ቤተ ክርስቲያን ወደ ሆነችው ብሎ ነው ጽሑፍ የጻፈው። ለምን እዛች ቤተ ክርስቲያን ብቻ ነው ይሄን ታይትል የተጠቀመው? ይሄንን መግቢያ ለምን እንደሆነ ታውቃላችሁ? ቤተ ክርስቲያኗን ለአራት ተቀራምተዋታል። የአጵሎስ፣ የጳውሎስ፣ የኬፋ፣ የእግዚአብሔር ብለው ለአራት ስለተቀራመቷት ኖ የአጵሎስም አይደለም፣ የጳውሎስም አይደለም፣ የኬፋም አይደለም፣ የክርስቶስ ናት። ቤተ ክርስቲያን አላት። ምን ፐርቼዝ ያደረጋት አላት፣ የገዛት አላት። ሐዋርያት ሥራ ላይ ምዕራፍ 20 ላይ ነው ይነግረናል። በገዛ ደሙ የገዛት የዋጃት ናን ሽማግሌው ተጠንቀቁ ለእግዚአብሔር ቤተ ክርስቲያን ብሎ ጳውሎስ ለኤፌሶን ሰዎች ይናገራል። እና እኛ የእግዚአብሔር ፕሮፐርቲ ነን፣ የእግዚአብሔር ፕሮፐርቲዎች ነን። እና እግዚአብሔር ወደ ምን አለ ይላል? አብርሃም ማልዶ ተነሳ ይላል። ሌላው ቻሌንጅ የሚያደርግ ነገር ምን ይላል? ወደ ታች እንደዚህ የሚል ቃል አለ። ይሄኛውም ሌላው እንትን ነው። ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔርም ወዳለው ቦታ ደረሰ። ልመርቃችሁ፣ እግዚአብሔር ወዳለው ቦታ ድረሱ። እናንተ ወደ ፈለጋችሁበት ቦታ አይደለም፣ እግዚአብሔር ወዳለው ቦታ ድረሱ። እግዚአብሔር ወዳየላችሁ ቦታ ድረሱ።
የናንተ ዴስቲኒ አሜሪካ አይደለም ወይም ካናዳ የሚባለው አይደለም። የናንተ ዴስቲኒ እላይ ነው። ክብር ለዚህ ጌታ ስጡት ባካችሁ። ዴስቲኒያችሁ እላይ ነው። ሃሌሉያ። አብርሃምም እግዚአብሔር ወዳለው ቦታ ደረሰ። ምን አይነት አቅም ነው! ልጅ ይዞ እየተንገዳገደ 3 ቀን እግዚአብሔር ወዳለው ቦታ ደረሰ። በዚህ ቋንቋ ልጠቀም። ለእግዚአብሔር ወገነና ለእግዚአብሔር አዳላና ልጁን አታለለው። የመስዋዕቱ በጌታ አለ ሲለው አታለለው። በሕፃንነት አእምሮው አታለለው። ምናልባት በዚህ ጊዜ ይስሐቅ ወደ 20 ዓመት ዕድሜው ይጠጋል። ወደ 20 ዓመት ዕድሜው ይጠጋል። የ20 ዓመት ጎረምሳ የ120 ዓመት ሽማግሌ እንዴት ነው አስሮ ያስቀመጠው? ፉል ሰብሚሽን ከይስሐቅ እንማራለን። ጎረምሳ ነው። እንዴት ነው እጁን ሊያስር የሚችለው? የ20 ዓመት ጎረምሳ እንዴት እጁን ያስሯል? እንዴት መሰዊያ ላይ ያወጣዋል? ክርስቶስን ነው የምናይበት እዛ ውስጥ። ክርስቶስ በመታዘዝ ለእግዚአብሔር አምላክ ሙሉ አቅም እያለው እግዚአብሔርን የሚያክል ሙሉ አቅም እሱ ራሱ ሙሉ እግዚአብሔር ሆኖ ነገር ግን አቅም እንደሌለው ምን ይላል? በሸላቾቹ ፊት ዝም አለ ብሎ ይናገራል። አቅም እያለው አቅም እንደሌለው ሆነ ብሎ ይናገርና ይስሐቅ በደንብ የክርስቶስ ኢየሱስ ፒክቸር ነው እና እዚህ ጋር የምናየው አብርሃም መሰዊያው ላይ አስቀመጠው፣ እንጨቱን አስቀመጠ፣ ሁሉን አስቀመጠ። የሚደንቅ ነው። እግዚአብሔር ፍሮም ዘ ዲስታንስ ዎች ያረጋል። ዝም ብሎ የአብርሃምን እርምጃ ከቤቱ ሲወጣ ያያል። መንገድ ላይ ምን እንዳለው ያያል። እንደገና አስሮ ሲያስቀምጠው ያያል። ካራ አውጥቶ ቢላ አውጥቶ ሊያርድ ሲል ሁሉ ያያል። ሄዶ ሊያሳርፍበት ሲል በቃ አሁን ጠገብኩ፣ አሁን ተቀበልኩኝ፣ አሁን አሸተትኩኝ፣ አሁን ተቀብያለሁ አለና ምን እንዳለው ታውቃላችሁ? እንደዚህ ያለው ቁጥር 12 ላይ ቁጥር 12 22 በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለኔ አልከለከልክምና። ላይ አንድ ልጅህን ሰዋልኝ አይደል ያለው? አንድ ልጅህን አልከለከልከኝምና። አሁን የምፈልገው ቃል እዚህ ጋር ነው ያለው። እግዚአብሔርን የምትፈራ እንደሆንክ አሁን አወቅኩኝ። የሆነ ቦታ በእኛም ህይወት አሁን አወቅኩኝ የሚለው ቦታ አለ። ያችን ቦታ ሳንነካት መንግስተ ሰማያትን አንነካም። in our life በህይወታችን ቴስት እንደረጋለን። ቴምፕት አላልኩም፣ ቴስት እንደረጋለን። አሁን አወቁ። ከዚህ በፊት ተናግሬ ያለው ልጄ ጠፍቶ ትልቁ የመጀመሪያ ልጄ ውጪ ሀገር ተማሪ ሆኜ አይቻለሁ እና መጨረሻ ላይ ምንድነው ከመንበርከክ አልፌ የተንደባለልኩኝ ስጸልይ የ1 ዓመት ከምናምን ልጅ ነው 2 ዓመት ሊሞላው 3 ወር የቀረው ተሰርቆ ነው የሄደብኝ። እዛ ሀገር ይሰዋሉና ለዛ እንትን ሲል የመጨረሻ ልጄ ሊገኝ 2-3 ደቂቃ ሲቀረው አንድ ድምጽ በደንብ በጆሮ እዚህ ጋር ነው። የሰውየው ራሱ የመጣው ሰው ደግሞ ነጭ እኮ ነው። ጥቁር እንኳን ቢሆን ሰይጣን አለው ብዬ አስቤያለሁ። ነጭ ነው ፊቱ ምናምን ጸጉሩ ሁሉ ይታየኛል። እንደውም ጸጉሩ ሚነካኝ ይመስለኛል። ልጅህን ቅድም የወሰዱት ሰዎች እንዲህ አይነት ሰው ወሰዱ ሲል ሰምተሃል? አዎ አልኩኝ። አሁን በዚህ ሰዓት መስዋዕት እያረጉ እያቀርቡ ነው ስለ ውስጤን ሁሉ ዘገነነኝ፣ ውስጤን ደነገጥኩኝ እና አለኝ የሚቀጥለው ይህንን እምነት ከዚህ በኋላ ትከተለዋለህ የሚል ጥያቄ ተጠየቅኩኝ። በደንብ ክሊር የሆነ ቮይስ ነው። እቺን የምታክል የእንግሊዘኛ መጽሐፍ ይዤ ነበርና መጽሐፍ ቅዱስዋን አነሳውና እንዲህ አልኩኝ፣ ስማ ሰይጣን፣ እንኳን ይህንን እምነት ልተወው አገልግሎቴንም አልተወውም። ከዚህ ምድር ግን አልወጣም። እንደ እብድ በየጎዳናው ልጄን እየፈለኩኝ እስካገኘው ድረስ ወንጌልን እሰብካለሁ አልኩኝ። ያ እግዚአብሔር እኔን ቴስት ያደረገበት ቦታ ነው። አፌን ሞልቼ እናገራለሁ። አዎ በጸጋው ተደግፌያለሁ። ባለፈው ተናግሬያለሁ። ያመንኩት መቼ ነው ይሄ ቃል የሚባለው? በኮንፈረንስ አይደለም፣ እንደዚህ በተመቻቸው ወንበር አይደለም።
በምናልፍበት አስቸጋሪ መንገድ ላይ ክርስትናችንን የሚያስጥል ነገር ሲጠገን ኖ ያመንኩትን አውቃለሁ የምንለው ያን ጊዜ ነው ወገኖቼ። እዚህ ጋር አንድ ነገር 5-6 ደቂቃ ስጡኝ እሰበስባለሁ። አንድ ቃል ብቻ ልውሰድ። እግዚአብሔርንም የምትፈራ ምን የምትል እኔ እኮ እግዚአብሔር ያው እግዚአብሔር ይፈራል፣ ሰው ይፈራል፣ ሰይጣን ይፈራል፣ አውሬ ይፈራል፣ ነገሮች ይፈራሉ። እነኛን የምንፈራቸው በኔጌቲቭ ሳይድ ነው። እግዚአብሔር ሰይጣን ያስፈራራል፣ ሰውም ያስፈራራል። እግዚአብሔር አያስፈራራም፣ እግዚአብሔር ያስፈራል። በማስፈራራትና በመፍራት መካከል ሰይጣን ለማስፈራራት ጥቁር ሆኖ ይሄንን አክሎ ቀንድ አውጥቶ የሚያስደነግጥ ፒክቸር ይዞ ይገለጣል። እግዚአብሔር ማንነቱን ይዞ ይገለጣል። አያስፈራራም፣ ያስፈራል። ክብር ለጌታ ይሁን። እግዚአብሔር ምን ያደርጋል? ማደርገውን ታውቃ እንዲህ ይላል ምናምን ብሎ ያስፈራራል። እግዚአብሔር አያስፈራራም። ላስፈራራም ብሎም አያስፈራም። ለማስፈራት ስለሚያስፈራ ነው የሚያስፈራው። ለዚህ ጌታ ክብር ባካችሁ አምጡልኝ። እግዚአብሔር የሚያስፈራው ስለሚያስፈራ ነው። ሰው ስለሚያስፈራ አይደለም የሚያስፈራው። ሰይጣን ስለሚያስፈራ አይደለም የሚያስፈራው። እግዚአብሔር ግን የሚያስፈራው ስለሚያስፈራ ነው። አልፈራም ብሎ እግዚአብሔር ጋር መቅረብ አይቻልም። አልፈራውም ብሎ መቅረብ አይቻልም። ለዚህ ነው ሰው ፊቴን አይቶ አይድንም ብሎ ዘጸአት 33 ላይ ለሙሴ አይድንም በቃ ሜልት ያደርጋል። ምን ፕላስቲክ ነው እሳት ጋር እንደዚህ አርጋችሁት አይቃጠልም የምትሉት? የእግዚአብሔር ኔቸር እንኳን ይሄን ስጋ ተራራ ያጨሳል። እግዚአብሔር እግሩ በሲና ተራራ ላይ ሲያልፍ ተራራው ነደደ፣ ተራራው ሜልት አደረገ። እግዚአብሔር ላስፈራራ ብሎ አስፈራርቶ አያውቅም። የማይችለው እንደውም እግዚአብሔር አለማስፈራት ነው። አለማስፈራት አይችልም እግዚአብሔር ግርማው ያስፈራል፣ ህልውናው ያስፈራል፣ መገኘቱ ራሱ ያስፈራል። እግዚአብሔርን በመፍራት የሚገኘውን ቤኔፊት 2-3 ልንገራችሁ። እዚህ ውስጥ በጣም ብዙ አለ። ይሄን ተናግሬ መጀመሪያ እግዚአብሔርን ለመፍራት ምን ያስፈልገናል? who is this God? ይሄን እግዚአብሔርን ማወቅ ያስፈልጋል። የማናውቀውን እግዚአብሔር ብሏል ፈርዖን። ማን ነው ይሄ እግዚአብሔር የምትለው? አርፈ ስራህን ስራ ብሏል ስለማያውቀው። ነገር ግን መቼ ያወቀው? የኤርትራን ባህር እስራኤል ሲሻገር እነሱ መሻገር ሲያቅጣቸው he is God ብሎ መስክሯል። ምን አለ? በእውነትም እርሱ እግዚአብሔር ነው ብሎ መስክሯል። ሰዎች እግዚአብሔርን አያውቁትም። እነ ዳንኤልን አንበሳ የጣሉ እነ ሲድራቅን እሳት የጣሉ ምን አሉ? በእውነት የዳንኤል አምላክ ነው አምላክ አሉ። ከዚህ በኋላ የኛን አማልክት ጣሉና የነሱን አምላክ አምልኳል። እግዚአብሔርን ለመፍራት መጀመሪያ እግዚአብሔርን ማወቅ ያስፈልጋል። እግዚአብሔርን መፍራት እውነተኛ መፍራት ከዚህ ክፍል የምናየው በተግባር የሚገለጥ ነው። እኔ እግዚአብሔርን ፈራዋለሁ እኔ እግዚአብሔር በማለት አይደለም። እግዚአብሔርን መፍራት በተግባር የሚገለጥ። እግዚአብሔርን የሚፈራ ሰው ከግፍ ይርቃል። እግዚአብሔርን የሚፈራ ሰው ከኃጢአት ይርቃል። እግዚአብሔርን የሚፈራ ሰው እግዚአብሔር የሚጠላውን ይጠላል። እግዚአብሔርን የሚፈራ ሰው በዚህ ነው ክሮስ ቼክ ራሳችን የምናረገው ምናየው። እግዚአብሔር መፍራቱም ተሰማለት ብሎ ስለ ኢየሱስ ይናገራል። ምንም ልጅ ቢሆን ከተቀበለው መከራ የተነሳ ከብዙም ባና ጩኸት ጋራ መታዘዝን ተማረ ብሎ የዕብራውያን ጸሐፊ ስለ ጌታ ኢየሱስ እንኳን ጽፎልን። እግዚአብሔርን መፍራት እግዚአብሔርን ስለሚፈራ ምን አለ? አባት ሆይ የኔ ፈቃድ አይሁን ያንተ ፈቃድ ይሁን። እኔን ያዋርደኛል፣ ያሰቃየኛል፣ ይገለኛል። ከፊቴ ያለው የመስቀል መከራ አልችለውም። ነገር ግን የኔ ፈቃድ አይሁን። እግዚአብሔርን የሚፈራ ሰው እግዚአብሔርን በህይወቱ የሚያከብር ሰው ነው። ከጥፋት የሚርቅ ሰው ነው። 1-2 ቃል ላንብብና ልጨርስ። በእውነት የመጨረሻ በረከት ባረካችሁ ምለው በእውነት እግዚአብሔርን መፍራት እግዚአብሔር በልባችሁ ያኖር። እግዚአብሔር ከምንም ነገር በላይ በሚፈሩት ደስ ይሰኛል። አብርሃም እንደዚህ ያለው በጣም እንደምትወደኝ አወቅኩ ነበር እኮ እዚህ ጋር መባል ያለበት ብዬ አሰብኩኝ አላለም። ከልጅ በላይ እንደምትወደኝ አወቅኩኝ አላለም።
በእውነት እንደምትፈራኝ አወቅኩ አለው። እንደምትፈራኝ አወቁ ነው ብሎ የሚናገረው እዚህ ጋር ምሳሌ 10:27 አትሂዱ የትም ዝም ብላችሁ አድምጡኝ። እግዚአብሔርን መፍራት እድሜን ያረዝማል። ወደዚህ ምን መጣው እድሜ እንዲረዝም አይደል እንዴ? ከችግር ነፃ እንድንሆን አይደለም እንዴ? እግዚአብሔርን መፍራት ምን ያደርጋል? ሐኪም ካዘጋጀው የእድሜ ማርዘሚያ በላይ ዛሬ አንድ ትልቅ መድኃኒት ነገርኳችሁ። እግዚአብሔርን መፍራት እድሜን ያረዝማል። ምሳሌ ምዕራፍ 10 ቁጥር 27 እግዚአብሔርን የሚፈሩ ሰዎች ጠግበው ያድራሉ። እግዚአብሔርን የሚፈሩ ሰዎች እግዚአብሔር ጸሎታቸውን ይሰማል። እግዚአብሔርን የሚፈሩ ሰዎች በጣም ብዙ ይናገራል። አንድ ቦታ ላይ በጣም ይገርመኛል። ይቻላል እንዴ ብዬ ራሴን ቻለኝ። ምሳሌ 23 ሁላችሁ የምታውቁት ቁጥር 17 ቀን ሙሉ እግዚአብሔርን በመፍራት ጨርሱልኝ ኑር። ዋው! መቼ እሁድ እኔ እንደዚህ እላለሁ። ይሄን ተናግሬ ልጨርስ። እኔ እንደዚህ እላለሁ ቢሆንልኝ እኔ መጠንቀቅ አልፈልግም። ሳልጠነቀቅ መኖር የምፈልገው። ለምን እጠነቀቃለሁ? ራሴን ሆኜ ከኖርኩኝ መጠንቀቅ አያስፈልግም። በቃ ራሴ ነኝ። እግዚአብሔር ተጠንቅቆ አይኖርም፣ ራሱን ሆኖ ነው የሚኖረው። አንዳንዶቻችን ቤተክርስቲያን ደጅ ጋር ስንደርስ መጠንቀቅ እንጀምራለን። ለምን? ፓስተሩ ያየናላ፣ አገልጋይ ያየናላ፣ ክርስቲያኖች ያዩናላ። ሳትጠነቀቁ መኖር ከቻላችሁ እናንተ you are perfect ማለት ነው። አንዳንድ ሰው እንዳልኳችሁ ክርስቲያን ሲያይ ወይም የሆነ ሰው ሲያይ የሚያውቀውን ሲያይ ይጠነቀቃል። መጠንቀቅ ማለት ምን ማለት ነው? ነገ ትላንትና አይኖረውም ማለት ነው። የማይኖረው ህይወት ነው። ግድ የላችሁም፣ ታተርፋላችሁ። እንጀራ ያጠግባል እንጂ አያረካም። የሚያረካ ህሊና ነው። የሚያረካ በውስጥ ያለ ግላዊ ባህሪያችን ቅንነታችን ነው። ዛሬ ደግሜ እላችኋለሁ ቀኑን ሙሉ እግዚአብሔርን በመፍራት ኑር። ያን ጊዜ እግዚአብሔር ጎዳናህን ያቀናዋል። የኪሳራ ህይወት አንኖርም። አንዲት እህት እዚህ እኔ ጋር መጣ ቆይቷል። አንድ ሰው እዚህ ጋር አለችኝ። ወደ ቦታውን አልጥቀሰው እና ተራ ድሬሰር ነበር። የድሬሲንግ ይሄ ቁርስ ለሚያክም ምናምን ሐኪም ነበረ። አሁን ግን ይገርማል ፓስተር ግሩም በጣም ሰክሰስ አድርጓል አለችኝ። በምን አልኳት? አቦርሽን ጀምሯል አለችኝ። እና በጣም ሰክሰስ አድርጓል። የሰክሰስን ዴፊኒሽን አለማወቅ ነው። ግቡና እስኪ የሰክሰስን ዴፊኒሽን ይዩት። በጣም የሚገርም ነው። ሰክሰስ ከጽድቅ ጋራ ነው። ጽድቅ የሌለው ሀብት፣ ጽድቅ የሌለው ሹመት፣ ጽድቅ የሌለው ህይወት it is not a success። የሰክሰስን ዴፊኒሽን አይሞላም። ብር ማግኘት በብቻው ነፍስ እየገደለ ሰክሰስ አድርጓል። በጣም ነው ወዲያውኑ አንቺ ሰክሰስ አይባልም። ይሄ ከርስ ነው፣ ኖት ሰክሰስ። ይሄ መርገም ነው። ብዙ ሰዎች የሀብት ምንጫችን ቢታይ ቢፈተሽ ከጀርባው እንደዚህ የሚባል አለ። ስለ ሁሉ አላልኩም፣ ብዙ ነው ያልኩት። እያንዳንዱ ሀብት ከጀርባው ወንጀል አለው ይላሉ። እያንዳንዱ ሀብት ከጀርባው ወንጀል አለው ይላሉ። እግዚአብሔርን መፍራት የሌለው በደም ላይ በግፍ ላይ የተረማመዱ እግዚአብሔርን መፍራትን የጣሉ ብሎ ይናገራል። ወገኖች እኛ የሰማይ ዜጋ ነን። አንድ ቀን ወደድንም ጠላን የእግዚአብሔርን ፊት እናያለን። ጌታ ይርዳን። ተባረኩልኝ። በኢየሱስ ስም ባረኳችሁ። ሕይወታችሁ እግዚአብሔርን በመፍራት የተሞላ ይሁን። ጌታ ኢየሱስ ይባርካችሁ።